ሃይሚዬ እኮ በቃ የፕራንክ ሱስ ጭራሽ በመንፈስ ወይኔ በስመ አብ ወልድ መንፈስ ቅዱስ። እንደዚህ በትናንትና ሙሽራ ሆነች ዛሬ ሙሽራሽን ማስደንገጥ ምን ይሉታል? በዚህ በደረቀ ሌሊት። አረ ተይ 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 ልዕልቷ ተይ ተይ። አረ ተይ 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 ተይ። እኔ በጣም ያሳቀኝ የቤካ መንፏቀቅ ነው። መሬት ላይ ሃይሚ ስትወድቅ አልጋ ላይ እሱ ሊይዛት ነው ወይስ ምን ሊያደርግ ነው እጁን የዘረጋው? ኧረ እነዚህ ሰዎች ዘንድሮማ በሳቅ ሊገሉኝ ነው። በቃ ሊገሉኝ ነው የምር። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች፣ ዛሬ ያው ጥርስ የማያስከድን ነገር ነው። የሰርግ ምላሽ በሉት እንግዲህ። መልስ ላይ ነን ያለ ነው ወይስ ማግስት ላይ ነን ያለ ነው? ነገ ነው መልስ። ያው ትናንትና ሰርጋቸው አይደለ? ዛሬ ማግስት ላይ ነን፣ ነገ ደግሞ መልስ ላይ ነን። እንግዲህ ባለፈው የብሩክ ተባባሪ የነበረው ዛሬ ደግሞ የሃይሚ ተባባሪ ሆኗል አቶ ቤካ። ያው ሃይሚዬም አያልቅባትም የፕራንኩን እንትኑን ከየት ነው የምታመጠው? ይሄ ፕራንኩን አይዲያ አያልቅባትም እኮ። ሰው በሌሊት መንፈስ ሁንና ፍቅሬን አስደንግጥልኝ ማለት አስቡት እንግዲህ አስቡት። የማይሆነውን ተው እንጂ ልብ የለም ነው የሚለው። የሆነ ነገር እንኳን ኮሽ ኮሽ ሲል ምን ያክል እንደምደነግጥ እኔ ነኝ የማውቀው፣ እኔ ነኝ። እንኳን መንፈስ አስቡት። እሱ እንደሞተ ሰው ነጭ በነጭ ለብሶ አስቡት፣ ከበት ውስጥ ተገትሮ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ግን ሃይሚ ራሷን ስትስት የምር ደንግጣ እዛ ፓርት ላይ ደንግጣ ነው ወይንስ? ተው ብቻ ተው። እነዚህ ሁለት ልጆች ተመካክረው ዛሬ ብሩክን ጉድ ነው የሰሩት። ጉድ እንግዲህ ብሩኬ አገር ሰላም ነው ብሎ በቤቱ በተቀመጠበት ሃይሚዬና ቤካ ደግሞ በምን አይነት መንገድ እንደተገናኙ አላቅም። ብሩክን አጠመደችው ዛሬ። ይቺ ሌሊት አንተ እዚህ ስላደርግ ይቺን ቀን መጠቀም አለብኝ፣ ይቺን አጋጣሚ መጠቀም ግድ ይለኛል። ስለዚህ ዛሬ የኔ ተባባሪ ነው መሆን ያለብክ። በግድ ነው ተባባሪ መሆን ያለብክ። ባለፈው ለሱ ተባብረሃል፣ ዛሬ ደግሞ ለኔ ልትተባበረኝ ግድ ይልሃል ብላ ያው ልዕልትዬ ለመነችው። ቤካም ሁለት ቦታ ነው አሽቃባጭ ስትሆኑ ዝም ማሽቃበጥ አለባችሁ። በአንድ ወገን ማሽቃበጥ የለባችሁ። ያው የጋራ አሽቃባጭ ነው ቤታ፣ ልክ እንደኛ ማለት ነው። ለሃይሚ ብቻ አይደለም እናሽቃብተው ለብሩኬም። እኔም እኮ የሚገርመኝ ደግሞ የሃይሚ አንጀት መብላት እኮ ነው። ቡቡዬ ሺህ ዓመት ኑርልኝ ምናምን ከኔ ጋራ ምናምን ብርድ እንዳይመታ ምናምን ቤተሰብ ሳይፈቅድ ያው ኦዲየንስ ድሮኛል። ስለዚህ ምናምን ነገር አንጀት የምትበለው ነገርስ አቤት። ሃይሚ እኮ ፕራንክ አታድርግ። የምር ስትችልበት የምር መጀመሪያ ትሰክሳችኋለች። አባቴ ምርጥ ቃላትን ልባችሁን ውስጥ የሚሰረስር ቃላትን ትደረድርላችኋለች። ከዛ በኋላ ነው አባቴ ወደ ገደለው የምትገባላችሁ። ወደ ገደለው ወደ ሲኦል ምናምን ነገር ይወስዳችኋል ፕራንኳ። አስቡት እንግዲህ በሌሊት መንፈስ ያ ቡቡዬም እንደፈረደበት በሌሊት እዚህ ቤት የሆነ ነገር ገብቷል ከበት ውስጥ እባክህ ድረስ ተባለ። ያው አብሮ መሆን ጥቅሙ ይሄ ነው እንግዲህ። ሌላም ነገር ቢሆን ያው ለዙ ስለሆነ ቶሎ ደረሰላት። ሲከንፍ ማለት ነው። ፈጥኖ ደራሹ አልፈራም እኮ ተጋፈጠ። እሷን ተሸከማት ወደ ላይ ቅፍ አደረጋት። እንደውም ማለት ነው አይብሩክ እንደው አንተ እኮ ትለያለህ የምንለው በምክንያት ነው። የምር አስባችሁታል? እንደዚህ አይነት ፍቅረኛ ጋርድ ሲኖራችሁ እንደ ፍቅረኛ እንደ ባል እንደ ጋርድ ከተለያዩ ነገሮች የሚጠብቃችሁ ከፈጣሪ ቀጥሎ ማለት ነው አላችሁ። እሱ ስለገባው ነገር አልተጨነቀም። ብሩኬ አልፈራም፣ ምንም አላለም። ምን ሆነሽ ነው? ተረጋጊ፣ አይዞሽ ምናምን በቃ ዘና ብሎ በኮንፊደንስ ማለት ምንም ነገር ይዞ አልመጣም። ራሱ በቃ አቤት ወንድነት። እሷ ፈርታ፣ እሱ ግን ምንድነው እሷ ሃይሚን ለማረጋጋት ነው የሞከረው። ስለገባው ሰውዬ አይደለም የተጨነቀው። በቃ ሃይሚ አንድና አንድ እንድትረጋጋ ምናምን ነገር እዛ ጋር ማለት ነው ስለፈራች። አቡ ከዚህ ውስጥ መውጣት አለብህ።
አንጠልጥሎ ነው ያወጣው ብሩኬ አንጠልጥሎ። ሌላ ቢሆን እንዲህ ምንድነው ሌላ ይሄ ፈሪ ወንድ ቢሆን እንዲህ ምንድነው በሌሊት እዚህ ቤት የገባው ይሄ ምንድነው ምናምን ነገር ብሎ ሌላ ቶሎ ስልክ ይደውላል ምናምን ለህግ አካል ምናምን ነገር እና ብሩኬ ግን ምንም አልመሰለውም። አየው ተገትሯል ነጭ ለብሶ ምናምን ነገር እና በቃ መጋፈጥ ነው የፈለገው። ተጋፈጠ። የኔ ጠንበለል ነው ያለችው ሀይሚ። እውነቷን የኔ አንበሳ ብላለች። ልክ ናት። አንበሳ ነክ የሀይሚዬ አንበሳ። የምር አኮራሃን። አስባችሁታል? በሌሊት የሆነ ሌባ ገብቷል ተብላችሁ ከዛ ሌባ ጋራ እንደዚህ በሌሊት አይደለም በቀን ራሱ ማለት ነው። በቀን ራሱ እንዴት አድርገው እንደሚሰርቋችሁ እንዴት አድርገው የሌብነት ስልት እንደመጣ አትጠይቁኝ ውዶች፣ አትጠይቁኝ። እና ብቻ ፌስቡክ ላይ ዞር በሉ፣ አንዳንድ ነገር ትሰማላችሁ፣ ታያላችሁ እንዴት እንደምትሰረቁ አሁን ላይ ኢትዮጵያ። እና በሌሊት እንኳን የሆነ ሰው ገብቷል፣ የሆነ አካል ገብቷል ቤታችሁ ተብላችሁ በቀን እንኳን የሚያስፈራ ጊዜ ላይ ነን። እና እኔ በዚህ አጋጣሚ በቃ ብሩኬ ተጋፈጠ። የመጣው ይምጣ፣ ሁሉንም ነገር እዚህ ጋር በቃ እንጫረሳለን ብሎ ነው የተጋፈጠው። ወንድ እውነት እግዚአብሔርን በጣም ወንድ ነክ። ሀይሚዬ ግን ማለት ነው እንደዚህ ማስደንገጥ ባለን ምን የሚሉት ነው እንዴ? ተይ እንጂ ተይ። ሰርጋችሁን መልሳችሁን ስንጠብቅ ጭራሽ ማስደንገጡ ትላላችሁ። ለማንኛውም ግን ብርድ እንዳይመታኝ ኑርልኝ ያው ከኔ ጋራ ያኑር። እናሳ መጠርጠሩ ካንቺ ውጭማ ከማን ጋር ሊኖር? ካንቺ ጋራ ነው እንጂ ሺህ ዓመት ኖሩልን። ይገላል አትሄድ ወደሱ እያለችው ሄዶ በሩን ዘጋ፣ አፈነው እዛው ማለት ነው። አስቡት እንግዲህ። እንውጣ ወደ ውጭ እንኳን አላለም። እንውጣ እስከሚወጣ ድረስ ምንድነው ሌባ ነው ምናምን አላለም። እዛው ነው አፍነው የያዘው በሩን። የሚገርመኝ እኮ የሀይሚ እንትን ነው ተንኮል። ምን አለች? መንፈሱ ወደ ራሱ እየጎተተኝ ነው እየጎተታት ነው። ብሩኬ መንፈሱ ልቀቃት። ወይኔ ጉዴ እንዴ ወይኔ እንዴ! ቆይ ከየት ነው የምታመጣው የሁሉ ተንኮል? ብሩኬን የሁሉ እኮ በቃ ለማሸበር እኮ ነው። ብሩኬን መንፈሱ እየጎተተኝ ነው ብሎ ስማ። አረ ሀይሚ ይቅር ይበልሽ። በዚህ በሌሊት አሁን እንደዚህ በዚህ መልኩ ማስጨነቅ ምን ይባላል? አረ ተይ አንቺ ተይ ግን ተይ። መንፈሱ ወደ ራሱ እየጎተታት ነው። ብሩኬ ልቀቃት። ሀይሚ የምር ነፍስሽ አይማርም። የምር እኔ በሆነ አሁን ይሄ ይመጣልኛል፣ ይሄ ሀሳብ ይመጣልኛል። ከየት መጥቶ ዝም ብዬ ላለቅስ ይችላለሁ ምናምን ነገር። እሷ ግን አስቡት እንግዲህ ብሩኬን ለማሳመን ያለ የሄደችበት ርቀት ነው። መንፈሱ እየጎተተኝ ነው፣ ቆም አልቻልኩኝም፣ ወደ እሱ እየጎተተኝ ነው፣ እየወሰደኝ ነው። እንዲህ ብሩኬ ግራ ገባኝ መጨረሻ እዚች ጋር እየሳባት ነው፣ እየጎተታት ነው። ወይኔ ዛሬ በሳቅ ማለቄ ነው። ቤካ ተብዬ ደግሞ አርፎ አይቀመጥም፣ ዝም ብሎ ይላል እንዲዛ። ብሩኬ ግን ሃይላንድ ወረወረበት። አረ ብሩኬ በሽገር ተከዘ ከስጎትተኝ እሱ ከዛ ይጎትተኛል። መንፈሱ እኮ ነው የሚጎትታት። የኔ እናት ጎተተሻ? እንዴት ነው የጎተተሽ? የኔ ተንከሲስ እዛው አልጋ ላይ ተቀመጭ ተብላ ትነሳለች ደግሞ። ወይኔ አንቺ ልጅ ዘንድሮ እኮ በሳለት ገሊ ነው። ኧረ ተይ ሀይሚ ተይ፣ እጎዳለሁኝ ተይ። ጭራሽ ፎቶቸውን አንስቶ በፎቶቸው ሊደበድበው ፍረሙን ይዞ ምናምን ነገር ከበት ውስጥ ገባ። ተው ይገላሃል፣ እኔ አንተን ማጣት አልፈልግም ትላለች ከኋላ እያሾፈች ማለት ነው። ኧረ ሀይሚ በስመ አብ አክቲንግ እኮ አንድ ነች፣ አንደኛ ትወና አንደኛ። ለምን ግን ሀይሚ ፊልም አትሰራም? እግዚአብሔርን በእርግጥ ይሄን ፊልም በሉት ይሆናል። ሌላ አስቂኝ ኮሜዲ ካራክተር ነው ይሄ፣ አስቂኝ ኮሜዲ ካራክተር እና እንደገና ደግሞ የሆነ በውስጡ ትምህርት አዘል ነው። እግዚአብሔርን ነው የምላችሁ። አሁን ብሩኬ ሀይሚን ከልብ ስለሚወዳት ምናምን ነገር ይሄ ካጠገቧ ቆመ እና ተልብ ለምትወዱት ሰው በቃ መሬት መሆን ነው በችግሩ ጊዜ። ብሩኬ ያችን ፓርት አሳይቷል በተግባር ማለት ነው። ይሄ ሞታለሁኝ ምናምን በቃ አብሬ ልሞት ነው። አያችሁ? ኧረ በእናትሽ ነይ ከዚህ ቤት ማውጣት አለብን ብሎ ሌላ ሰው ቢሆን ይወጣላችኋል። እሱ ግን እዚቹ አብሬ ከአንቺ ጋር ልሞት እንጂ የፈለገው ይምጣ ብሎ እዛው ነው የተጋፈጠ። ወንድ ማለት እንደዚህ ነው። ቃጥላላችሁ አንበሳ። የምር እንዲህ ምን ሆናችሁ ነው እናንተ? የምን መሮጥ ነው? የምን መሸሽ ነው? ሀይሚዬ ግን ነፍስሽ አይማር።
ታይ እንጂ ታይ። በቀጣይ ግን ብሩኬ ምን እንደሚያደርግሽ እንጠብቃለን። እንደው እናንተ ልጆች እርስ በራሳችሁ መጨራሳችሁ ነው። አሁን እንደዚህ ልጅ ሳትወልዱ እንደዚህ ፈታ በሉ። እንዲህ ስንት ጊዜ ነው አሁን ሀይሚን ወሰዳት፣ መለሳት፣ እጇን ጎተታት፣ አስቀመጣት ምናምን እንደፈለገው በቃ ያሽከረክራታል። ስለምትቀል እኮ ነው ሀይሚ። እና አንዳንድ ጊዜ እንደዚህ ሰውነት ቀለል ማለት አሪፍ ነው። አያችሁት እዚህ ጋር እነሱ እዛ ጋር ዘና ብለው እኛንም ዘና አድርገው ምናምን ነገር በጣም አሪፍ ነው። በቃ እንደዛ አይነት ፍራንክ ግን ያው አስደንጋጭ የሆነ ነገር ነው። በሌሊት እንደዚህ መደረጉ ያው ብሩኬ ደንግጧል፣ ባጭሩ ደንግጧል። በሌሊት አስቡት፣ ቤት ሰው ገብቷል መባል በጣም ከባድ ነው። ልብ ድካም ላለበት ሰው ጦሽ በዛው